በሩሲያና በዩክሬን መካከል ያለውን 4 ዓመታት ሊደፍን ጥቂት ወራት ብቻ የቀሩትን ጦርነት በዲፕሎማሲያዊ መንገድ ለመፍታት የተደረገው ከፍተኛ ጥረት በጀርመን በርሊን በተካሄደው የአሜሪካና የዩክሬን ከፍተኛ ልዑካን ውይይት ተጠናክሮ ቀጥሏል። ትናንት እሁድ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ከአማቻቸው ጃሬድ ኩሽነር ጋር 5 ሰዓታትን የፈጀ ውይይት አድርገዋል። የውይይቱ ዋና ትኩረት ባለ 20 ነጥብ የሰላም እቅዱና የምጣኔ ሀብት አጀንዳዎች ሲሆኑ በተለይም ዩክሬን የኔቶን ወታደራዊ ጥምረት የመቀላቀል ምኞትና ጥረት ለመተው ሐሳብ ማቅረቧ ትልቅ ዲፕሎማሲያዊ ለውጥ ተደርጎ ተወስዷል። ይህ የአቋም ለውጥ ከምዕራባውያን ሀገራት ሕጋዊነት ያላቸው የጸጥታ ዋስትናዎች በምላሹ ከማግኘት ፍላጎት ጋር የተቆራኘ ሆኖም ቀርቧል። ይሁን እንጂ በሰላም ድርድሩ ላይ ዋነኛው መሰናክል የሆነው የግዛት ጉዳይ አሁንም ሳይፈታ በመቅረቱ የሁለቱ ወገኖች ወደ ዘላቂ ስምምነት የሚደርሱበት መንገድ ውስብስብና በፈተናዎች የተሞላ ሆኖ ቀጥሏል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በበርሊን የተደረገውን ድርድር አበይት ጉዳዮች፣ የዩክሬንን ቁልፍ ስምምነት አንድምታዎችና የጸጥታ ዋስትናዎች አደጋ እንዲሁም የግዛት አለመግባባቶችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በበርሊን የአሜሪካና የዩክሬን ልዑካን መካከል የተካሄደው ውይይት ለሰላም ሂደት አዲስ ግፊት ሆኖ ብቅ ብሏል። የአሜሪካው ልዑክ ስቲቭ ዊትኮፍ ውይይቱ ብዙ መሻሻል ታይቶበታል በማለት በሰጡት አዎንታዊ ምላሽ ሁለቱ ወገኖች ውይይቱን ዛሬ ሰኞ ጠዋት ለመቀጠል መስማማታቸውን ገልጸዋል። ይህ የሚያሳየው በተለይም የፕሬዝዳንት ዶናልድ ትራምፕ አስተዳደር ጦርነቱ በፍጥነት እንዲያበቃ ከፍተኛ ፍላጎትና ጫና ስላለው በሰላም እቅዱ ላይ ስምምነት ላይ ለመድረስ መሰረታዊ የሆነ መግባባት መኖሩን ነው። እናም በጀርመኑ መራሂ መንግስት ፍሬድሪክ ሜርዝ አስተናጋጅነት የተካሄደው ይህ ውይይት ዛሬ ሰኞ ምሽት ዘለንስኪን፣ የአውሮፓ መሪዎችንና የኔቶን የአውሮፓ ህብረት ተወካዮችን ዳግም ያሰባስባል ተብሎም ይጠበቃል። የዊትኮፍና የኩሽነር ወደ በርሊን መምጣት ዋሽንግተን የሰላም ዕድል እንዳለ በቁም ነገር መመልከቷን የሚያሳይ ነው። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስም የአሜሪካው ልዑክ መላክ መልካም ምልክት መሆኑን ገልጸው ምንም እንኳን ልዑካኑ የንግድ ጉዳዮችንም ይዘው መቅረባቸው ድርድሩን ፍጹም ባያደርገውም በጭፈራ አዳራሽ ውስጥ ካሉ ሰዎች ጋር መደነስ ግድ ነው በማለት የሁኔታውን አስገዳጅነት ሽንቆጣ በታከለበት መልኩ አብራርተዋል። የበርሊኑ ድርድር ቁልፍ ለውጥ የሆነው የፕሬዝዳንት ዘለንስኪ የኔቶ አባልነት ምኞትና ጥረትን ለመተው ሐሳብ ማቅረባቸው ነው። ዩክሬን ለዓመታት የጸናችበትንና በሕገ መንግሥቷ ውስጥም ያስቀመጠችውን የኔቶን የመቀላቀል ዓላማ ለመተው መወሰኗ የሩሲያን ቁልፍ የጦርነት ዓላማዎች አንዱን ለማሟላት የተደረገ ወሳኝ እርምጃ ነው። ፕሬዝደንቱ ይህንን ሐሳብ ያቀረቡት በምላሹ ከምዕራባውያን ሀገራት በተለይም ከአሜሪካ ሕጋዊ ተፈጻሚነት ያላቸውና የኔቶን አንቀጽ 5ን የሚመስሉ የጸጥታ ዋስትናዎችን ለመጠየቅ ነው። ዘለንስኪ እንዳሉት ከመጀመሪያው ጀምሮ የዩክሬን ፍላጎት ኔቶን መቀላቀል ነበር። እነዚህ እውነተኛ የደህንነት ዋስትናዎች ናቸው ሲሉም ገልጸዋል። አንዳንድ የአሜሪካና የአውሮፓ አጋሮች ግን ይህንን አቅጣጫ አልደገፉም። በመሆኑም ከአሜሪካ፣ ከካናዳ፣ ከጃፓንና ከአውሮፓ አጋሮች ጋር የሚደረጉ የሁለትዮሽ የጸጥታ ዋስትናዎች ሌላ የሩሲያ ወረራን ለመከላከል እድል እንደሚፈጥሩ አስረድተዋል። ይህ ለውጥ ከኛ ወገን የተደረገ ስምምነት ነው በማለትም በአጽንኦት ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ኔቶን የመቀላቀል ጥረቷን እንድትተው ገለልተኛ እንድትሆንና የኔቶ ወታደሮች በግዛቷ እንዳይሰፍሩ በተደጋጋሚ ጠይቀዋል። ሩሲያ በተጨማሪም ኔቶ ወደ ምስራቅ ማለትም ወደ ዩክሬን፣ ጆርጂያ፣ ሞልዶቫን ጨምሮ እንዳይስፋፋ የጽሑፍ ቃል ኪዳን ትፈልጋለች። ስለዚህ የዘለንስኪ የኔቶ አቋም ከሩሲያ ዋና ዋና የጦርነት ጥያቄዎች አንዱን የሚያሟላ በመሆኑ የሰላም ስምምነት ላይ ለመድረስ ያለውን የፖለቲካ መሰናክል ከፍታ ቀንሷል።
ተናግረዋል። ስለዚህ የዘለንስኪ የኔቶ አቋም ለውጥ ሩሲያ ወደ ጦርነት እንድትገባ ካደረጓት ዋና ጥያቄዎች ለአንዱ ምላሽ የሚሰጥ በመሆኑ የሰላም ስምምነት ላይ ለመድረስ ያለውን የፖለቲካዊ መሰናክል ከፍታ ቀንሷል። ምንም እንኳን የዩክሬን የኔቶ አባልነትን ጥያቄ መተው ለሰላም ፍለጋ ትልቅ ምቹ ሁኔታን ቢፈጥርም በምትኩ የሚጠበቀው የጸጥታ ዋስትና ግን አደገኛና አጠያያቂ ሆኖ ቀጥሏል። የጀርመኑ መከላከያ ሚኒስትር ፒስቶሪየስ ዩክሬን እንደ አውሮፓውያኑ የዘመን አቆጣጠር በ1994 የኒውክሌር ጦር መሳሪያዎቿን አሳልፋ በሰጠች ጊዜ የወሰደቻቸው የጸጥታ ዋስትናዎች ሩሲያ በ2022 በፈጸመችው ወረራ ውድቅ መደረጋቸውን አስታውሰው የዩክሬን የደህንነት ዋስትናዎች ያለ ጠንካራ የአሜሪካ ተሳትፎ ብዙ ዋጋ አይኖራቸውም ሲሉ አሳስበዋል። ዘለንስኪ ዋስትናዎቹ ሕጋዊ ተፈጻሚነት ያላቸውና በአሜሪካ ኮንግረስ የሚደገፉ መሆን እንዳለባቸው አጥብቀው የጠየቁ ሲሆን ያለፈውን መራራ ተሞክሮ ለማስቀረትና ሩሲያ ለወደፊቱ ሌላ ወረራ እንዳትፈጽም ለማረጋገጥ ይረዳልን ብለዋል። ታላቋ ብሪታንያ፣ ፈረንሳይና ጀርመንን ጨምሮ የአውሮፓ አጋሮች የአሜሪካን የሰላም ሐሳቦች በማሻሻል ላይ ሲሆኑ የቀድሞው ረቂቅ ሐሳቦች ዩክሬን ተጨማሪ ግዛትን እንድትሰጥ ኔቶን የመቀላቀል ዓላማዋን እንድትተውና በጦር ኃይሏ ላይ ገደቦች እንድትቀበል ይጠይቅ እንደነበር ይታወቃል። ይህ ደግሞ በምዕራባውያን አጋሮች መካከል የጸጥታ ዋስትናን የመስጠትና የዩክሬንን ወታደራዊ አቅም የመገደብ ሚዛን የማግኘቱ ስብስብነትን ያሳያል። እናም በድርድሩ ላይ ዋነኛውና ገና ያልተፈታው የመሰናክል ድንጋይ የግዛት ጉዳይ ሆኖ ቀጥሏል። ሩሲያ ፑቲን ሰላም ለማግኘት ቁልፍ ከሆኑ ቅድመ ሁኔታዎች መካከል አንዱ ዩክሬን አሁንም በእጇ ከሚገኙት የዶኔትስክ አካባቢዎች 10 በመቶ ገደማ የሚሆነውን ጦሯን እንድታስወጣ ይጠይቃል። ኪየቭ ግን ይህንን ጥያቄ አጥብቃ ትቃወማለች። ዘለንስኪ አሜሪካ ዩክሬን ከዶኔትስክ ወጥታ በዚያ ወታደራዊ ቁጥጥር የሌለበት ነጻ ኢኮኖሚ ቀጠና እንድትፈጥር ሐሳብ ማቅረቧን ጠቅሰው ይህንን ፍትሐዊ አድርጌ አልቆጥረውም በማለት ውድቅ አድርገውታል። የዩክሬን ጦር ከ5 እስከ 10 ኪሎ ሜትር ወደ ኋላ ቢያፈገፍግ የሩሲያ ጦር በተመሳሳይ ርቀት ወደ ተያዘው ግዛት ለምን አያፈገፍግም በማለትም ጠይቀዋል። በመሆኑም ዘለንስኪ ዛሬ ፍትሐዊ ሊሆን የሚችለው አማራጭ ባለንበት መቆማችን ነው በማለት በወቅቱ በግንባሩ መስመር ላይ ተኩስ የማቆም ስምምነት እንዲደረግ አጥብቀው ይጠይቃሉ። በሌላ በኩል ደግሞ የፑቲን የውጭ ጉዳይ አማካሪ ዮሪ ኡሻኮቭ የዩክሬንና የአውሮፓ አጋሮች በአሜሪካዊ የሰላም ዕቅድ ላይ ያደረጓቸው ማሻሻያዎች ገንቢ ሊሆኑ አይችሉም ሲሉ አስጠንቅቀዋል። ሩሲያም ጠንካራ ተቃውሞች እንደሚኖሯት ገልጸዋል። ኡሻኮቭ በተጨማሪም ስምምነት ላይ ለመድረስ ረዥም ጊዜ ሊወስድ እንደሚችል ጠቁመዋል። ይህ የሚያሳየው የኔቶ ጉዳይ ላይ ስምምነት ቢታይም የዩክሬን ግዛትን ለሩሲያ የመስጠት ጥያቄ የሰላም ሂደቱን ወደፊት እንዳይራመድ እያደረገ ያለው ዋነኛ እንቅፋት መሆኑን ነው። እናም ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን ላይ የኃይል ማመንጫዎችንና ወሳኝ መሰረተ ልማቶችን ማጥቃቷን ቀጥላለች። ይህም በሺዎች የሚቆጠሩ ሰዎችን ያለ ኤሌክትሪክ፣ ያለ ሙቀትና ውሃ አስቀርቷል። ቱርክም ቢሆን በጥቁር ባህር አካባቢ ውጥረቱ እንዳይጨምር ጥሪ አቅርባ ወደቦችና የኃይል ተቋማት ላይ ያተኮረ ውስን ተኩስ አቁም እንዲደረግም ጠይቃለች። የጀርመኑ መራሂ መንግስት ፍሬድሪክ ሜርዝ ፑቲን የዩክሬንን ውድቀት ካረጋገጡ አውሮፓ ላይ ማቆም እንደማይችሉ ማስጠንቀቃቸው የአውሮፓ ሀገሮች የራሳቸውን ደህንነት በበለጠ መቆጣጠር ያለባቸውን አስፈላጊነት አጉልቶ ያሳያል። በሩሲያና በዩክሬን መካከል የሚደረገው የሰላም ድርድር የሁለቱን ሀገሮች ብቻ ሳይሆን የአጠቃላይ የአውሮፓን የደህንነትና የጂኦፖለቲካዊ አሰላለፍ የሚቀርጽ በመሆኑ አውሮፓውያን የሰላም ሂደቱን እንደ ወሳኝ ወቅት የሚመለከቱት ለዚህ ነው። በበርሊን የአሜሪካና የዩክሬን ልዑካን ያደረጉት የ5 ሰዓታት ውይይት ለጦርነቱ መቋጫ ፍለጋ ከፍተኛ ጥረት እየተደረገ መሆኑን ያመላክታል። የፕሬዝደንት ዘለንስኪ የኔቶ አባልነት ምኞትን ለመተው ሐሳብ ማቅረባቸው በምላሹ ሕጋዊ ዋስትና ያላቸው የጸጥታ ሁኔታዎችን ከምዕራቡ ዓለም በመጠየቅ ለሰላም ድርድሩ ትልቅ ስምምነት ፈጥረዋል። ሆኖም ይህ ለውጥ በሩሲያ የግዛት ጥያቄዎችና ዩክሬን በግንባሩ መስመር ላይ ተኩስ እንዲቆም ብቻ በሚለው አቋም የተነሳ በጠንካራ ተግዳሮት ውስጥ ይገኛል። የአሜሪካው ልዑክ ዊትኮፍ ብዙ መሻሻል ታይቷል የሚለው መግለጫ የዲፕሎማሲውን አዎንታዊነት ቢያመላክትም የጸጥታ ዋስትናዎች ሕጋዊ ተፈጻሚነትና የግዛት አለመግባባቶች መፍትሄ ሳያገኙ የሰላም ዕቅዱ ዘላቂነት አደጋ ላይ ይወድቃል። እናም ዛሬ የሚካሄደው ሰፊ የአውሮፓ መሪዎች ጉባኤ የእነዚህን ወሳኝ ጉዳዮችን ልባት ለማምጣት ተጨማሪ ግፊት ሊፈጥር ይችላል ተብሎ ይጠበቃል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣
ሮይተርስ እና ኤፒ ኒውስን በዋቢነት ተጠቅመናል።